አሁን ዩቲዩብን ማለት ነው ሄዳችሁ ሰርች ብታረጉት ያመጣላችሁ እና አስተካኪ አይ ካልሽ በሁለተኛው ዙር የሚሄደው አካሄድ ከባድ ሚዛን የጽጌ ሮያል ጉዳይ እጅግ በጣም መነጋገሪያ ሆኗል። በይፋ ወጣ ይቅርታ ትጠይቃለ በለዛ ከባድ ሚዛን ነው የምጫወተው እያለ ነው ዮኒ ማኛ ያስቀየና አስተካኪ አይ ካልሽ በሁለተኛው ዙር የሚሄደው አካሄድ ከባድ ሚዛን ስለዚህ በይቅርታ ቪዲዮውን አንሺና ከነበረሽ ህዝብ ጋር ተስማምተሽ መስራት ቀጥይ። ከሰሞኑ ባጋራችሁ ቪዲዮ ላሊበላ ላይ የነበረው ቀረጻ ጎሳዬ ተስፋዬ የዘፈነው ዘፈን ወደ ሶሻል ሚዲያ ስታቀርበው በዚህ መልኩ መሆኑ ትንሽ መነጋገሪያ ሆኗል። የላሊበላ ህዝብ በዚህ ሳይሆን የሚታወቀው በታሪክ በቅዱስ ላሊበላ እንጂ በረሃብና በተለያዩ ችግሮች አይደለም የሚሉ ሰዎች በርክተዋል። ሁሉን አወድሳ ሞካሽታ ኖሪ አንጀቴን በላችሁ ያቺ ጾም አዳሪ ጥሩልኝ ላሊበላዋን የሚለው የጎሳዬ ተስፋዬን ሙዚቃ ጽጌ ሮያል የተባለችው ቲክቶከር ሰሞኑን ክሊፕ ሰርታ ቲክቶክ ላይ ፖስት በማለቷ ላሊበላ የቅዱሱ የንጉሱ ሀገር እንጂ በፍጹም የራብና የጾም አዳሪ አገር አይደለም፣ እንደውም የኢትዮጵያ የታሪክና የታላቅነት ምልክት ያለበት ትልቅ አገርና ትልቅ ህዝብ ነው ሲሉ ብዙዎች ይደመጣሉ። ይሁን ቪዲዮውን አጥፊ አለበለዛ ከባድ ሚዛን ነው የምጫወተው ብሏል ዮኒ ማኛ። እሱ ጋር የደረሰ ነገር ደግሞ ትንሽ ከበድ ሳይል አይቀርም። አሁን ዩቲዩብን ማለት ነው ሄዳችሁ ሰርች ብታረጉት ያመጣላችሁ። እሷ ግን ለምን ምላሽ አሰጥም? በግልጽ ወጣ ወይ ቅርታ ብላ ኦር ደግሞ በዚህ መንገድ አስቤው ነው ብላ መናገር ትችል ነበር። ነገር ግን እጅግ በጣም መነጋገሪያ የሆነ ርዕስ እንዲሆን ፈልጋ ሊሆን ይችላል ዝም ብላለች። ሜቢ ዩቲዩብዋም ሳይዘጋ ይቀርም በማስ ሪፖርት ብዙ ነገሮች ሊመጣባት ስለሚችል በይፋ ወጣ ይቅርታ መጠየቅና አንዳንድ ያው ሰው ይሳሳታል ከስተቷ ደግሞ መማር ይቻላል። ያው የለፋችበት ስራ ሊሆን ይችላል። ነገር ግን እንደዚህ ህዝብ የሚያስቆጣና ጥሩ ያልሆነ ነገር ተብሎ ከታመነ ባጭሩ የህዝብን ምላሽ አይቶ ኢሚዲየትሊ ወደዛውኑ ምላሽ መስጠትና ተገቢውን ማስተካከያ ማድረግ ያስፈልጋል ብዬ አስባለሁ። ዛሬ ላይ ግን መነጋገሪያ የሆነ ርዕስ ነው። በቀጣይ በአዲስ የቁም ነገር ቪዲዮ መለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።